በቃ ተውኝ አንቺም ተይኝ ራይል በቃ ተይኝ በቃ ተይኝ ራይል አንቺማ እኮ ጥንትም ትተሽኝ ሄድሽ መቁረጥ ከተሳደኝ ምን ይደረግ አውቆ እንዳላወቀ የበለው ምን አለ ልቤንማ ዳግም ከወደቀ ምንድነው መስመር ገመድ ነው ምንድነው ገመድ አውኪያ በቃኝ ህይወት ሰልችቶኛል አሁን በቃኝ መታመም እየሰለቸኝ ነው ኪያ ያጣበደደኝ አልፈቅድልሽም በስጋዬ ይፋሽ ባትኖም ሲያትቀልጅም ምን አጉድዬ ኩሽ ምን አስቀየርኩሽ ንገሪኝ ምኑ ቅራደሽ ሶፊ በእናትህ ይዘን እኔ ከዚህ ጋር ምንም መቀጥለው በቃ አልፈልግም እስኪ ራቅልበል እጄ ነገር ላብርድ ፍቅር ውዴታ ነው መቼም አይሆን በግድ አልፈልግም ወደ ፈጠረኝ ነው የምሄደው እሱ ማይመጣ ከሆነ እኔ ወደሱ ሄዳለሁ በቃ አለቀ ኃጢአት እየሰራሁ አይደለም በጽድቅ መልኩ መሰለኝ እንደሄደው ልጅ እኮ አይደለም ምንም ማለት ራይል አይመለከተኝም ያንቺ ሆነ አልሆነ አሁን አይመለከተኝም ያንቺ ልጅ ነው ጆ በቃ እኔ እንደምጥንሽ ናሽ ሶፊ ምንም መስማት እዚህ ጋር ብቻ እንነሳ ገመድ ነው እንደዚህ አይደለም ናሽ እንሂድ በቃ ወደዛ የትም መሄድ አልፈልግም እሺ በለኝ ያኔ የትም አልሄድም ሶፊ ምንድን ነው የትም መመለስ አልፈልግም ወደዚህ ጋር ነው እስካሁን ምን ይሰራል ምን ሆነሽ ነው ስሜት በቃ ወይ ሂጂልኝ በቃ ደግመሽ እንደዚህ አይነት ወሬ አታውሪ እስካሁን ለምንድን ነው ራሱ ላይ ያላጠፋው ገመድ ተሰቅሏል ምንድን ነው አንድ ነገር ቢሆን ባንቺ ጋር ጆ ተረጋጋሽ ቁጭ በል አልቀመጥ በቃ ልጁ አንቺ ነው አይደል በቃ ተይኝ አትከተይኝ ምንም አልሰማሽም ልሰማሽ አልፈልግም ራይ አይመለከተኝም እዛ አብረሽ ለተጋደም ሰውዬ ጥየሽ ለአምነን አባት ጥየሽ ያው ሶፊያ መጣልኝ እኮ አይደል አየሁት እኮ ዲኤንኤውን አየሁት ደጋግሜ ድምፁ ጆሮዬ ላይ ያቃጭልብኛል የራይል ልጅ ነው ይላል ያኔ ልጅ አይደለም ዶሽ እኔ እንዴት ላስረዳሽ እኔ ምን አባቴ ላድርግ በቃ ልጁ አንቺ ይሄንን ደግሞ አምኛለሁ ኪዩ ለምን እንደምትከተሉ ሶፊ ለምን እንደምትከተሉ መከተላለም ጆ ተረጋጋ መጀመሪያ እሺ በቃ ተውን ራይል አትከተኝ እኔ ጥለት የምትሄድበት ነው አለኝ ለዛውም የሚወደኝ ፈጣሪ ጋር ሄጂ በቃ አለቀ በእኔ ምክንያት ምንም አትሆን ጆ አንተ ተይኝ በቃ አትነካኪኝ ተይኝ እባክሽ ራይል በቃ ተይኝ ተረጋጋ ምን እየሆንክ ነው ጆ ቆይ ራይል ቃንዲ እናውራ እስቲ እሺ ቢያንስ እውነቱን ልንገረው ጆ ረጋ በል እስቲ ምንድን ነው እየተፈጠረ ያለው ለምንድን ነው እንደዚህ እያደረክ ያለው ጆ ገመድ ይዘህ ምናምን ጫካ ምን ሆነ ነው በቃ የኔ ህይወቴ ነው በቃ ከዚህ በኋላ ከሷ ጋር ምንም አይነት ህይወት የለኝም እሺ አይኑራ ታዲያ ከሷ ጋር ኖረህ ማትቀድታ መሞት አለብህ እንዴ ይሄ እኮ የጅል አሰብ አዎ ሊሆን ይችላል ኪያ በቃ ጅል ነኝ አሁን እሺ ምንድን ነበር የምትለኝ ድሮ መቼም ቢሆን ብዙ ነገር ቦራሲን አላጠፋም ነው የምትለው በቃ አልነበር የማምናት የምወዳት ልጅ ግን በዚህ አክል ስትከዳኝ ወይም ትከዳኛለች ብዬ አስቤያለሁ ለምን ነበር እኮ ለምን አሁን እንዳዲስ ይሆንብሃል ስለምወዳት ነው እኔ አልከዳው ጆ አሁን እኔ በዚህ ልክ እያደረገ ያለው ነገር አልገባኝም ከዚህ በፊት ልጁ የሷ ነው እያልክ ነበር እንዴ የሷ ሲሆን ለምን ተታረመ አምኖ መቀበል ለምን ከበደ ለምን እንደዚህ ገመድያን እንዳላደረገ እሺ አምነና አሳዝንክ ጆ በማርያም ስማሙ እንደማንፈስ ጆ አምነና አሳዝነኝ እሺ እኔ ማን አለው አምነን ለማን ጠለክ ነው የምትሄደው እሺ እኔ አይመለከተኝም እሺ ከማንም ሰው ጋር መሆን ትችላለች አይመለከተኝም ጆ አሁን ተረጋጋና እናውራ እንጂ ምንድነው መረጋጋት ሶፊ ምንድነው መረጋጋው ምን አገኘው ብዬ ምን አለኝ ብዬ ነው መረጋጋው እኔ ያለው አይደል አንቺማ እኮ ጥንትም ትተሽኝ ሄድሽ መቁረጥ ከተሳደኝ ምን ይደረግ አውቆ እንዳላወቀ የበለው ምን አለ ልቤንማ ዳግም ከወደቀ ወስሌም ላይ ጠገን የበፊቱ ጠባሳው ላይ ጠፋ ከተመለስክበት ሞኙ ልቤ በል እንግዲህ ልፋ በፊትም ትተሽኝ ሄድሽ ጆ እንዴ ተረጋጋ አሁን መፍትሄ ይሆናል ወይ ነው ገመድ ይዘህ ጫካ መግባት ምን ይሉታል
እንዴ ምን ሆነ ጆ? ከምፈልገው ህይወት ከዚህ በፊት አንዋር እንደዚህ ሲሆን እንዴት ይጅለው ምናምን ያልከኝ ነበር እንዴ? አሁን ምን ሆነ? ራሔል አትጠጊኝ። በቃ ከአንቺ ጋር ምንም ነገር የለኝም። አንቺ ከማንም ሰው መጋደም ነው የምታውቀው። በቃ እኔ እሱ ነገር ማድረግ አልችልም። በቃ ተይኝ ራሔል፣ ተይኝ በቃ። አይመለከትሽም። ስለኔ ህይወት ብታስቢ ኖሮ መጀመሪያ አይመለከትሽም። ስለኔ ህይወት ስለኔ አታስመስይ። እዛ ድራማሽን ማስመሰልሽን እዛው። እሺ እሺ ነው። አሁን እኮ ምንድነው እያደረክ ያለው? ምን እየሆንክ ነው? ጆስ ይረጋ በለች። ና እስቲ ከኔ ጋር ቁጭ በለች። ጆስ ይረጋ በል። ምን አገኘው ብዬ ልረጋጋ? ሶፊ እሺ ምን አለኝስ ብዬ ልቀመጥ? ከዚህ በኋላ ምን ኖሮኝ ምን አለኝ እያልኩኝ ነው የምረጋጋው? ማን ቀረኝ ብዬ ልረጋጋ? አልፈልግም። በቃ አልፈልግሽም። በዚህ ስሜት እንዴት ነው? በቃ አትከተይኝ። በቃ አትከተሉኝ ሁላችሁም። በቃ ተውኝ። በቃ ምንድነው የምትፈልጉት? ምንድነው የምትፈልጉት? መረጋጋት አልፈልግም። በቃ ሰላም እንድትሆን ነው የምንፈልገው። በቃ ሰላሜን እንደዚህ አግኝቻለሁ። በቃ ሁላችሁም የኔ አይደላችሁም አይደል? በቃ አትከተሉኝ፣ አትፈልጉኝ። ኪያን በቃ አትፈልጊኝ። እኔ ከራሴ ጋር ልኑር። በቃ ለራሴ ተውኝ ሁላችሁ። ሶፊ በቃ ተውኝ። አንቺም ተይኝ። በቃ ለመሞት እኮ ነው እያሰብክ ያለው አንተ። ምን ሆነሃል? እኔ ለመሞት አላሰብኩም። እሺ ምን እያደረግክ ነው ታዲያ? በቃ እኔ ወደ ፈጠረኝ ነው እየሄድኩ ያለሁት። በቃ እኔ እየሞትኩ ማለት ነው። እንደዚህ አይነት መንገድ ልክ ነው። እሺ ተውኝ። ምንድን ነው የምትፈልጉት? እኛ ምንም አልፈለግም። ተረጋጋ። የራሴን ሰላም እንደዚህ ነው የማገኘው። እሺ በቃ ቢያንስ እኔን ተውኝ። እሺ ከወጣለሁ በሰላም ኑር። እንደዚህ ኪያ በቃ እኔ አልችልም ከዚህ በኋላ። በቃ ተውኝ። እሺ ኪያ እኔ አንቺ ጋር የመጣው እሷን ጥላቻ ነበር አይደል? በቃ ተይኝ። ህይወቴን እየረበሽ ነው። እሺ ከማን ጋር ልኑር? ከማን ጋር እንድኖር ነው የምትፈልጊው? እሺ በቃ እኔም ከወጣለሁ። እንደዚህ አትሁን በእናትህ። ተይኝ በቃ ተውኝ ሁላችሁ። በቃ እኔ የራሴን ህይወት ልፈልግበት ልከታተው። እሺ ወዴት ነው የምትሄደው? እሺ ተረጋጋ። አትከተሉኝ። እሺ አንከተልም። አንተም ብለናል አይደል? እንደ ጫካ ስር እየዞርን ያለ ነው ጆ። በቃ አትፈልጉ። እሺ አንፈልሽ። ና እሺ ቁጭ በልሽ። ምንድነው እየሆንክ ያለው? ቁጭ በልሽ። ና እሺ ጆ ቁጭ በል። ምንድነው እየሆንክ ያለው? ምንድነው? እሺ ይቅርታ በቃ ይቅርታሽን እዛው ይዘሽልኝ እንጂ አልፈልግሽም እያልኩ ነው። ራሔል ተይኝ በቃ። እኮ የኔ ልጅ አይደለም። እሺ በእውነት እሺ አንዴ ቢያንስ እውነቱን ስሙኝ። እሺ ያንቺ ልጅማ መሆኑን አውቄያለሁ። ምንድነው የምታስረጅኝ? ያንቺ ልጅ ነው። ይሄንን ደግሞ በመረጃ አይቼዋለሁ። እሺ በቃ የኔ ልጅ ራሔል ተይኝ በቃ። ሶፊ ይዘልኝ ሂድ። በቃ ይዘልኝ ሂድ። በቃ ተውኝ። አንቺም ተይኝ ራሔል በቃ ተይኝ። በቃ ተይኝ ራሔል በቃ ተይኝ። ውጭልኝ በቃ ተይኝ። እሺ ተረጋጋ። ምንድነው የምረጋጋው? ሶፊ ምን አግኝቼ ልረጋጋውንም? በቃ ተይኝ። ሂጂ ከህይወቴ ውጭ። አልፈልገውም ብለሽ ይሙት ብለሽ ነው አይደል? ያን ሁሉ አይደል? በቃ ልሙትልሽ ነው። ልሙት አትከተይኝ። በቃ ተይኝ። ምንም መረዳት አልፈልግም። ምንም የምታስረጅኝ ነገር የለም ራሔል። እኔ እኮ እንደዛ አላልኩኝም ጆ። ራሔል እባክሽን በቃ ተይኝ። እሺ ረጋ በል። ተረጋጋ። ረጋጋ። እሺ ሶፊ ምን አግኝቼ? እሺ በቃ እሺ ምን አለኝ ብዬ ልረጋጋ? ምን አግኝቼ? ቁጭ በል እስቲ ጆ። ምን እየሆንክ ነው ያለው ጆ? ረጋ በል። ቆይ ራሔል እስቲ እናውራው። ረጋ በል ጆ። እንዴ ምንድነው ገመድ ይዞ ምናምን ራስን እንትን ለማድረግ መሞከር? ያናህን አይደለም እኮ። ምን ሆነ ነው ይሄ ነገር? ይገላግልሃል። ምን እየሆንክ ነው ያለው ጆ? እንደዚህ ሆነ አታውቅም። ለምን ነው እንደዚህ የተሸነፍክ ያለው? ቀድሞውኑ ደግሞ የእሷ ልጅ ነው እያልክ ነበር። እውነታው ሲገለጥ ለምንድን ነው ማመን ነው መቃወል የከበደ? ሶፊ እሷ ልጅ እንዳልሆነ ውስጤ ያውቅ ነበር። በቃ አቤና ውስጤ ናቸው የተለያዩብኝ። ውስጤ የእሷ ልጅ እንዳልሆነ ያውቃል። ግን በቃ አቤ በግድ የእሷ ነው ይለኛል። ግን የምርም የእሷ ሆኗል። ለካስ ከኔ ሌላ ወንድ ሌላ ሰው ታውቅ ነበር ማለት ነው። እቺ ልጅ ነው አምኛውን የምቀበለው። እቺ ልጅ ነው አምኛ ከእሷ ጋር እንድኖር ተቀበል ወይ በቃ አልፈልግም። ራቂ አትጠጊኝ። እሺ ራሔል በቃ ተይኝ። ከማናት ከእውነተኛ ስሜት ጆ መውደድሽንማ በፍቅር አሳየሽኛል። ከሌላ ሰው ጋር በመጋደም ሌላ ልጅ በማምጣት አልፈልግም። እሺ ተረጋጋ። አልፈልግም በቃ ተረጋጋ። በቃ ልጅ አይደለም በእውነት እኔ ልማልልክ የኔ ልጅ ምን አይደለም። አንድ ተጋጭ አልፈልግም በቃ። እሺ በቃ ይቅርታ በቃ እሺ ራሔል ተይኝ በቃ ተይኝ። ምንድነው መረዳት? ምንም መረዳት አልፈልግም። ምንም መረዳት አልፈልግም። በቃ ልክ ቆንቁ ተይኛ። የራሴን ህይወት ልፈልግበት ልሂድ በቃ ልሂድ። እሺ አትሂድ በቃ ምንም አትሁን በማርያም ጆ በእናትህ ይዘልኝ ሶፊ በቃ እሺ ቆይ ራሔል በቃ ምንም መስማት እኔ አልፈልግም። ይዘልኝ አዳምጠኝ ጆ አንዴ በእናትህ ምንድነው የምሰማሽ? አዳምጠኝ እኔ ልጅ አይደለም። እሺ ጆ የኔ እንዴት ላስረዳክ? የኔ ልጅ አይደለም። ያ ሁሉ ውሸት ነው። ያ ሁሉ ጽሑፍ የመጣው ውሸት ነው። እኔ አላውቅም ጆ በእናትህ ካስ አንዴ ተረዳኝ።
ኪዩ በቃ ይዛችሁልኝ እባካችሁ በቃ ኪያ እሺ በይ ኪዩ ይሄን ነገር ብቻ እሺ ቢያንስ አንድ ነገር እሺ በይ ኪዩ ዲኒውን እምቢ ብለሽኛል አይደል ማሰረድ ከብዶሽ ነበር አይደል በቃ እሺ ይሄን እሺ በይ እሺ ጆሽ በቃ ይዘሽልኝ እንጂ እኔ ሶፊ ራሴ እኔ መሄድ አልፈልግም የትም አልሄድም በቃ የትም አልሄድም ሶፊ ተውኝ በቃ ተውኝ ከዚህ ጋር እኔ መኖር አልፈልግም ማንም ኑር አላለም ግን እንደዚህ ደግሞ መፍትሄ አይሆንም በቃ ከዚህ በኋላ የምኖረው እንደዚህ ነው የማምናት ልጅ ናት ከሌላ ወንድ ጋር ተጋድማ ልጅ ይዛልኝ የመጣችሁ ሶፊ ያኔ ልጅ አይደለም እሺ አምነን አባቴ አንተ እዚህ ሞት አሁንም ይውላችሁ አያችሁ አሁንም ተዋሽኛለሽ አሁንም አንቺን አምኜሽ ነበር በአንቺ ምክንያት ነው ኪያ ጋር የሄድኩት በቃ ያንቺ ስለሰለቸኝ ነበር ኪያ ጋር የሄድኩት አንቺ ቢገባሽ ነው በቃ ተይኝ እኔ ራሴን ህይወት ልፈልግ በቃ መንገድ ላግኝ በቃ ተይኝ ራይል በቃ ተይኝ አትከተይኝ በእግዚአብሔር አትከተይኝ ሶፊ በቃኝ እኔ የምፈልገው የቴ ነው እሺ አታልቅስ በቃ እሷ የምትፈልገው እንድሞትላት ነው በቃ ህይወቴን እንዳጣልሽ አምነንም ይዘሽ የመጣሽ ህይወት አምነን ለምን እንድትሞት አልፈልግም ጆ በማርያም ተረጋኝ እሺ ልረዳሽ አልፈልግም እሺ ምንም በቃ ይቅርታ ኪዩ እሺ አታልቅስ አልፈልግም በቃ እሺ እኔ ወደ ራሴ ህይወት ልሂድ አትከተሉኝ በእግዚአብሔር እየለመንኳችሁ ነው አታልቅስ ሶፊ አንድ ነገር አድርግልኝ እሺ አንድ ነገር አድርግልኝ እሺ በቃ ሂዱ ወዴት ነው ጥለን የምንሄደው በቃ ሂዱ እኔ አልፈልግም ምንም መመመሽ ሞቴ ሞት ላይ መስልሽ ለምን ደጅ ልጥና ለምን ልከተልሽ ትያታ በደደኛ ታልፈቅደለሽም በስጋዬ ይፋሽ ባቶም ሲያትቀልጅም በማስከፋት ተጽናኝ ተደሳች ባይጠፋም በዳይ ሰው ከመባል መጠቃት አይከፋም በዳይ ሰው ከመባል መጠቃት አይከፋም በማርያም ጆዬ በገብርኤል እንደው በስላሴ ይያለሁ ጆ በቃ ምንም አልፈልግም ኪዩ በቃ ይሄን አድርጊልኝ አስቁሚ ስልሽ እምቢ ብለሻል አይደል ሁላችሁም አትፈልጉኝም ዛሬ አታስመስሉ በቃ ሁላችሁም እንደማትፈልጉኝ አውቃለሁ ጆ እንፈልጋለን አንተም ብለን እኮ ነው ጫካ ስር እኮ የመጣ ነው ማንንም እንፈልጋለን አይ ራይል አትግኝ በእግዚአብሔር አትግኝ በቃ ሰልችተሽኛል በቃ ከህይወቴ ውጪልኝ ወጥተሻል ሌላ ወንድ ለምነሻል እኔ ምን እንዳጎደልኩ አላውቅም ምኑን ያላወቅኩት ዴኔ ውሸት ነው አንቺ ምን ትይ ነው እሺ ካለራስ መግዳት አለበት በቃ ሂዱ እኔ ወደ ራሴ መስመር ልሂድ በእግዚአብሔር ኪዩ እሺ ይሄን እሺ በይኝ እያልኩሽ ነው እየለመንኩሽ አይደል ኪያ አንድ ቀን ካወራሽኝ በፍቅር ይሄን ነገር አድርጊልኝ በእግዚአብሔር ለለምናሽ ሶፊ ሂዱ ወዴት ነው ጥለን አንሄድም ጆ ወዴት ነው ጥለን የምንሄደው እንደዚህ ሆነ እንዴት ነው ጥለን የምንሄደው እሺ ጆ ቆይ ስማኝ በቃ ቆጣሽ አትከተኝ በእግዚአብሔር እሺ ጆሽ በቃ እሺ እንዴት ነው ከህይወትህ የምወጣው እንደዚህ ይሁን እንዴት ነው ከህይወትህ የምወጣው በቃ ተይኝ ራይል በቃ ተይኝ ያመንሽው የአምነን አባት ጋር ሂጂ በቃ እሱ ጋር ሂጂ አያችሁ አሁን ማሳመናችሁ አትመጣችሁ ሁላችሁ እንደዚህ በይ ይመለሳል ብላችሁ እሺ በቃ እሺ እኮ ግዴታ እኮ ጆ ከሷ ጋር ሁን እኮ ያለው እኮ ከሷ ጋር ሁን እኮ አይደለም ግዴታ እኮ ሁን እኮ ወደ ራሴ ልመለስ በቃ አልሄድም እኔ ኪያ አልሄድም በቃ እኔ የፈለጋችሁን አድርጉ አልሄድም ሂጂ በቃ ሂጂ ውጪ በእናትህ ሶፊ በቃ ህይወቴን እየጎዳሁ ነው ልንገርህ በቃ ሶፊ እየጎዳኸኝ ነው ምን አድርጌ ነው የምጎዳው በቃ ተውልኝ ብያለሁ አልተውክልኝም አይደል በቃ አሁን ደግሞ ተወኝ እሺ ራሴን መስመር ልከተል ምንድነው መስመር ገመድ ነው ምንድነው ገመድ አዎ ኪያ በቃኝ ህይወት ሰልችቶኛል አሁን በቃኝ መታመም እየሰለቸኝ ነው ኪያ እሺ በማን ነው የምጠገነው ሁሌም እኮ ስብራት ነው የሚያገኘኝ ኪያ እሺ በማን ነው የምካሰው ከዚህ በኋላ እግዚአብሔር ይክሳል በቃ ተውኝ እሺ እግዚአብሔር ይካሰኝ እናንተም ተውኝ ሂዱ በቃ ተረጋግተው ነው የምንሄደው ጥለን በማርያም እሺ ጆ ተረጋግተህ ለማውራት ለምን አትሞክርም ምንም መረጋጋት አልፈልግም ሲጀመር አንቺ ይሄን ነገር ታውቂያለሽ ሰናይ ታውቂያለሽ አትዋሺ አላውቅም ጆ የማውቀው ነገር የለም እየጠየኳት እኮ ነው እንደ አዲስ በቃ ተረጋግተህ አውራት አታሳዝንም እንደ አዲስ
ምንም ማውቀው ነገር የለም። በቃ ልጇ እንዳልሆነ ነው ማውቀው። በቃ በቃ ሶፊ በእግዚአብሔር ወዴት ነው የምንሄደው? በቃ እሺ ራሴን አደምጣለሁ። በቃ አትንኪኝ። በቃ ያንቺ ልጅ ነው። አዎ አውቃለሁ፣ ያንቺ ልጅ ነው። አዎ አምነን ያንቺ ልጅ ነው። ይሄንን አውቃለሁ። እሺ ያኔ ልጅ ነው። ግን አባቱ ማን እንደሆነ ብቻ ነው የከበደኝ። አላውቅም አባቱ ማን እንደሆነ። እኔም አባቱ ማን እንደሆነ አላውቅም። በቃ እሺ ለካ ከብዙ ሰው ጋር የምትተኙ ማለት ነው። ለዛ ነው አይደል ማታውቂያቸው በዙ ብቻ ምን አሳጥቼሽ ነው ራይል ምን አጉድዬ ኩሽ ምን አስቀየኩሽ ንገሪኝ ምኑ ቀራደሽ ይጭክናሽ አንቺ መንገደኛ እኔን ትደሽ አድርገሽ ብቸኛ ምንም አላጉድም። በእናታችሁ ሂዱ። በቃ ሶፊ በእግዚአብሔር ወዴት ነው የምንሄደው? ጫካ የምንሄደው? እሄዳለሁ። በቃ ከሂጂ ሻች ሂጂልኝ። በቃ ሂጂልኝ። እየለመንኩሽ አይደለም። እሺ እየለመንኩሽ አይደለም። እሺ እሄዳለሁ። በቃ ከኪያው ጋር ሂድ ቢያንስ ጆ ተረጋግተው። እሺ ቆይ እሺ እኮ እንዴት ነው ልንተው የምንችለው? ጆ እንዴ አንተ ብትሆን ትሆናለኛ እንዴ? እሺ ረጋ በል በቃ ጆ አንተ ስለማረጋጋት ሞክር። በቃ የተረጋጋው ነው። ከሶፊ ጋር አብራችሁ እሺ በቃ እሺ እሺ ጆ እኔ ደግሞ ወደ በእናታችሁ እኔ እሱ ልጅ በቃ እንደውም እሱ ነው ማለት ነው። በቃ ለጫካሽ እሺ ለአንድ ቀን ዝም ማለት ነው አልኩኝ። ለአንድ ቀን ዝም በይ በእግዚአብሔር ተረጋግታችሁ። በቃ አይንሽ ማየት ማልፈልግ እኮ ነው። ሂጂልኝ በእግዚአብሔር በቃ ዘላለሜን አትግዱኝ። በቃ ህይወቴ ውስጥ እየመጣችሁ አትግዱኝ። ራይል አምኜሽ ነበር አይደል? ምን ሆነ ነው አንተ ልጇን ቢሆን እቀበላለሁ ስትል አልነበር እንደዚህ የምትለው? ኧረ አንቺ ሴትዮ በእናትሽ ተይኝ እንዴ። በቃ ደግሜ ወደ ህይወት ካልመጣ ከነሱ ጋር ሄደ አታልቅስ። እሺ በቃ አጠገብ አልደርስም። እኔን አታየውም። አታልቅስ። እሺ ላይሽም አልፈልግም። አሁን ሂጂልኝ በቃ እኮ አሁንም ላይሽ አልፈልግም። ሂጂ። እሺ ጋር እና ተነስች። የት ነው የምሄደው? በቃ እነ ሶፊ ጋር በቃ ቤቴ እዚህ ነው። ከዚህ በኋላ ምን አለኝ ብዬ ልጅ ራይል ማን አለኝ ብዬ ልጅ የማምነው አምነን እንኳን ያንቺ ልጅ ሆኗል። ከሌላ ሰው የተወለደ ያው እሺ እኔ ልጅ ነው። በቃ ከልጅነቴ ጀምሮ የማፈቅርሽ ልጅ ከሌላ ወንድ ይዘሽልኝ መጣሽ። እሺ በቃ ይቅርታ፣ የኔ ጥፋት ነው። እና ከነሱ ጋር ሂድ። በቃ እኔ የትም መሄድ አልፈልግም። ከዚህ በኋላ ቤቴ ይሄ ነው እንጂ እሺ በቃ ታዲያ እኔ ደግሞ አልመጣም። በቃ እጆ በቃ እኮ ይጃ ሶፊ በእናትህ ይዘን እኔ ከዚህ ጋር ምንም ልቀጥለው በማርያም ይቅርታ። በቃ አልፈልግም። ራይል አልፈልግም። በቃ እሺ ይቅርታ። ያው ና ሂድ በቃ ራይል በቃ እሺ ተይው። በቃ እናንተ ሄዱ። እኛን አረጋግተን እንውጣ። እሺ በቃ ማይት አይደለም አትፈልግም? አዎ ላንቺ አልፈልግም። አትይኝም። በቃ ሂጂልኝ። እሺ እሄዳለሁ፣ ግን በቃ እናንተ ሙጣ ይዛችሁ አትሂዱ። እሺ በቃ ችግር የለም። እነሱ ይዘውት እኔ ራሴ እሄዳለሁ። ይኸው ከኪያ ጋር በቃ ሂጂልኝ። አልፈልግም። ላይ ጆ ነይ እናቴ ነይ። አልፈልግም። ሶፊ በእግዚአብሔር እሺ በቃ ችግር የለውም። በቃ እሺ ሰኒ በቃ እናንተ እስኪ ለአንድ ቀን ጭንቅላት ይኖርሽ ነው ይዘሻት አረጋገጥ። እሷን በቃ አረጋጋት ነው ወጡ። እኛ እሱን ጀነን እንውጣ። በቃ ነው ካጠገብ ልጥፋ ከፊት ልራቅ የውስጥ እንዲገባ መውደድን ብታውቅ እስኪ ራቅ ልበል ሄጄ ነገር ላብርድ ፍቅር ውዴታ ነው መቼም አይሆን በግድ ሪቾ በማርያም ተረጋጊ። እሱ ስናረጋጋ እንጂ በማርያም እንዴ አንቺ እሺ ደህና ማግኘት በቃ ደግሞ ወይኔ ጉዴ እናገኘዋለን። በማርያም ይመጣል። ታወሪዋለሽ ነገ እኔ አመቻችልሻለሁ። ታወሪዋለሽ ሪቾ በማርያም እንዲሆን አልፈልግም። ሪቾ በቃ ተረጋጊ። በገብርኤል ዋሽትሽ እኮ ነው ሁሉ ነገር ያመጣው። እሺ ከነሱ እውነቱን ታውቂያለሽ። በቃ እርቺ ይበልሽ በቃ እኔ ደግሜ ታጥስጣል በጣም ኪያ ጆና ደራ በቃ በገብርኤል ኧረ በማርያም ምንድን ነው አደራ የምናደራ ነው። ሪቾ ምን ሆነሽ ነው? በቃ ጆና ደራ ሲጀመር በቃ ስለተናደደ ነው እንጂ ምንም አይሆንም። እንዴ አሁን እኮ ስለተናደደ ነው ውዴ። በእናትሽ ታወራላችሁ። ቆይ እሺ በቃ ጆና ደራ በማርያም በማርያም ምን ያምሻል እንዴ? ምንም እንዳይከፋ ራሱን ድጋሚ እንዳጠፋ በቃ አያጠፋ ደግሜ አጠገቡ አልደርስም። ጆና ደራ ጆን ጠብቂልኝ፣ ቃል ግቢልኝ። ምንም አይሆንም። አብራችሁ ትሆናላችሁ። ቃል ገባልሻለሁ። እሺ አስፈላጊ የሚሆነው ነገር ሁሉ አብራችሁ ትሆናላችሁ። ማርያምን ትሆናላችሁ። ቃል ግቢልኝ። ቃል ገባልሻለሁ። አብራችሁ እንደምትሆኑ ነው። ሪቾ
ይኸውልሽ ድጋሜ ትስቃላችሁ። አሁን እንደዚህ እንዳለቀሳችሁት አይደለም። እሺ ይስተካከላል። እኔ ስንት ነገር አሳልፌ ካሉ ጋር ነው ታውቂ ስሜት ያካሱራ ስለተፈሲ ጋር ነው ነበር ታውቂያለሽ። ያለ ነው ምንድን ነው የሰበርሽው? በቃ ምክንያት ነው ያለው። ይስተካከላል። አምነን ስለሚወደው ይመለሳል። በቃ ዝም ታረጋግጥ። ቢያንስ ከጎናት ምን ይሄድ በቃ እሺ ኪያ በማለት በቃ ደግሞ ሳይሽ ተፈለይ ጥበቃ ለአዛጋ ሰው እንዳይተናኩላችሁ በቃ ጆ ተረጋጋ። ጆ ልክ ነው የሰራው በልስል ያው ልክ ነህ። አዎ ልክ አይደል ኪያ ማን አለኝ ብዬ ነው ከዚህ በኋላ ወደ ፈጣሪ መሄድ እኮ ወደ ፈጣሪ ቤተክርስቲያን አይደል ነው ቤተክርስቲያን ማን አለኝ ብዬ እሺ ከዚህ በኋላ በቃ እኛ አለን እኔ እናንተ እንደ ጓደኛ እንደምንታይ ተነጋግረናል። እኔ ጓደኛ ነኝ ጆ መፍትሄ ነው ወይ ነው አውቃለሁ። ያን ስለማቅ ነው እኔን ታኝ ወደ ሳይድ ያልኩ አይደል እንዴ እንደምታፈቅራት ስለማቅ ነው። ግን እንደዚህ አይደለም የምትነግረው ሰው ተጣራ ስልታለፈ ይሄ እኮ ይጅል ቀልድ ነው እኮ እየቀለድኩ አይደለም። በቃ ሁላችሁም ለመወሰን ነው የምትችሉት መወሰን ብቻ ነው የምትችሉት መናገር ብቻ ነው። እሺ ጆሺ ምኑ ጋር ነው መፍትሄው? አንተ ራስን በገመድ ምናምን ነክ ምናምን እሺ ከዛ በተገላገልክ ምን ይፈጠራል? አታልቅስሽ ያመን እኮ ልጄ ነው ብዬ ማስበው ልጅ ነው። አሁን እኮ ሁለት ሰው ነው ያጣሁት ኪያ። እሺ አምነን አጣሁት። አባቱ ነገ ይመጣል እርግጠኛ ሆኜ አባቱ ይወስደዋል። ልጄ ነው ብዬ ማስበው ልጅ ራሔል ደግሞ ፍቅረኛ የነበረች ወይም በጣም ነው የምወዳት ልጅ ደግሞ አሁን ባሏ ሌላ ሰው ሆኖ ይመጣል። ተቀበላትና አብረህ ትኖራለህ። በጣም የምትወዳት ከሆነ እንደዛ ታደርጋለህ። አለበለዚያ ልጁን ብቻ ያየው ትላለህ። አሁን አልችልም። እሺ ምንድነው አሁን እኮ ተረጋጋሽ። በቃ ከዚህ ወጣ መፍትሄው ምንድነው? በቃ እኔን ተው። እኔን በተው እንዴት ምን ተወጆ ትሆን ነበር ወይ አንተ የምታውቁኝ 4 ወር 5 ወር አይደል? በቃ ተው። ስለምትወቁ በቃ በአንቺ ምክንያት ያወቁኝ አይደል? በቃ ተውኝ። እኔ ሁለቱንም አጥቼ እንዴት ነው የምኖረው ኪያ? እሺ አምነን ልጄ እኮ ነው አምነን ነገ ደግሞ አባቱ ይመጣላ። ከዛ ደግሞ ይዞብኝ ይላል። ከዛ ባላ ተብዬ ወይም የልጁ አባት ይመጣና ይወስድብኛል። እሱ ነው ሁሉንም እያስጨነቀ ነው። እያመመሽ እንዴ? አሁን ምን አለ መሰለህ፣ ቆይ አንተ አንዋሪ ዛኔ ጫካ ገባ ራሱ ሊያጠፋ ምናምን ስንል እንዴት እንደዚህ ያደርጋል? ያልገረበርክ ልጅ ራስ ገመድ ይዘህ ትመጣብናል። ያው ሁሉም ነገር ለካ ቦታው ላይ ስትሆን ነው የሚሰማ እኮ ገባኝ። ከዛስ ምን መፍትሄ? ጆ አንተ አማኝ ነህ አይደለ? አማኙ ሆነ አንተ እንዴት ነው በየትኛው ነው? ከዛ በኋላ እስከ ፈጣሪ ጋር እንዴት ነው የምትሆነው እንዴ? ሰው እንደዚህ አይነት ስሜት ስር ሲገባ ጸበል ወይ የተለያየ ቦታ ወይም ደግሞ መጽሐፍ ምናምን መሄድ ካለበት ቤተክርስቲያን፣ በጣም ደግሞ የሚያስጨንቅ ከሆነ ጸበል ወይ የተለያየ ነገር ነው እንጂ የሚደረገው እንዴት ገመድ ተይዞ ይገባል? ሶፊ በቃ ፈጣሪም እየተወኝ ነው መሰለኝ፣ አላቅም። እኔ የሚክሱኝ ሰዎች ናቸው ብዬ የምቀርባቸው ሁሉ ህይወቴ የሆነ ነገር ጠባሳ አሳልፈው የሚሄዱ ብቻ ናቸው። በቃ የሆነ ነገር አስቀምጠውብኝ የሚሄዱ ሰዎች ብቻ ናቸው። ራሔልን ግን አንድም ቀን እንደዚህ ጠብቄያት አላቅም። ከሌላ ወንድ ጋር ትተኛለች ብዬ አምኜ አላቅም። ውስጥ የሚነግረኝ የሷ ልጅ እንዳልነበረ ነው። ምኑን ያለው አምነን የሌላ ልጅ መሆኑን አምነን ከሌላ መውለዷ አሁንም ቀረኩ ያንተ ልጅ እንዳልሆነ እኮ ድሮም ታውቃለህ አይደል? ግን ሁለቱንም ማጣት አሁን አልችልም። በቃ እሺ ማን አለኝ ብዬ ልጅ ታሪክ አየሁ እኮ እንደውም አላጣቸውም ማገኛቸው እናትና ልጅ ባይሆኑ ኖሮ ይነጣጠሉብህ ነበር አይደል? እስቲ ፈጣሪ ያመጣልህ። እኔ እውነት የምትቀበላት ከሆነ እውነት የምትወዳት ከሆነ ከነ ልጇ ተቀበላት። አሁንም ድረስ ትወዳለህ። እሺ ተቀበልኳት። አባት ነኝ ተብዬው ነገር ሲመጣስ የምወደውን አምነን አሳልፈን ተከራክራችሁ ማሸነፍ ትችላላችሁ። አሁን ሲቆስ ተከራክሬ አመት ከምናምን ተከራክሬ ነው ያሸነፍኩት። ምን ሆነ ነው? ሊያውም እናቷ ሳልሆን እናቱ እያለች ደግሞ በታምር ህግ ለሌላ ሰው ሊሰጣት አይችልም። እባክህ ታረጋጋ። እየመከርሽኝ ሆኖ አኪያ ቦክስ ለሰንዛሪው ቀላል ነው። እሺ ለሚቀበለው እንጂ ሁላችሁም ለመናገር እንጂ ስሜቴን ኪያ ይልኛ በቃ ስሜቴን ተረዱኝ በእግዚአብሔር። እሺ እኮ ጆ ተረድተን እኮ ነው እያወራን ያለ ነው እንዴ። እኔ ቀላል ነው እኮ አይደለም። ለምን እንደዚህ ያደረክ እኮ አላልንህም። በቃ እሺ የሆነው እሺ ተፈጠረች። በቃ ፈጣሪ አተረፈ።
ደረስንልህ። ይሁን በቃ አሁን ተረጋጋጁ። ወደ ራስ መለስ በል እንዴ። በቃል በቃ ጆሽ በለኝ በቃ እንውጣ። ጆ ቃል ገባለ እንደዚህ አይነት ነገር ትጋሚ በቃ ጆ አብሮ ማስቀመጥ ነው። ባርኪ ምን ገለሽ አቋርጦ ካሜራ ማለት